አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅር ብሎኛል። ሰይፍዬ ምን ነው መናገር ይችላል አይደል? ሰይፍዬ እያየሁ ነው ቪዲዮ። አዎ የት ነው ይሄ? ይሄ ጅዳ ማይሆን አስተያየት እየተሰጡ ቅር ብሎኛል። ሰይፍዬ ምን ነው? ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም ያሳዝናል። ሀሊማ አብዱራህማን በቅርቡ ኡምራ አድርጋ ነበር። ነገር ግን አሁን ወደዛው ወደ ክህደቷ ተመልሳለች ማለት ነው። እንደምታዋት እንግዲህ ሂጃብ ለብሳ በሂጃብ አምራ ተውባ በቅርቡ ተውበት አደረገች ብለን ደስ ብሎን ከሙዚቃው ዓለም ተሰናብታ ወደ አላህ ተመለሰች ብለን እንግዲህ ኡምራን ያክል ነገር ወላሂ ስንቶቹ የሚመኙት ገንዘብ አጥተው በገንዘብ እጦት ልባቸው በፍቅር ካንፎ ግን መሄድ ያልቻሉ እያሉ እሷ አላህ ወፍቋት ሄደችና አሁን ተመልሳ ግን እዛው ወንጀሏ ተዘፍቃለች። ያም ብሎ ደግሞ ለሴቶች አርአያ የማይሆን በጣም መጥፎ ነገር ነው እያስተማረች ያስተላለፈች ያለችው። እኔ ባል አልፈልግም፣ እሷ የምትፈልገው ባል አይደለም ትዳር ይዞ በሀቅ መኖር አይደለም የምትፈልገውና ዘላለሟን ዝሙት እየሰራች እሱም ቤቱ ተቀምጦ እሷም ቤቱ ተቀምጣ እንደዛ ነው የምትፈልገው። ኢና ሊላሂ ወላሂ በጣም ያሳዝናል። በነገራችን ላይ ልብሽን አልመለሰልሽም። ሂጃብ ለብሰሽ ጥቁር ሂጃብ ሄደሻል፣ ግን ልብሽን አላህ ሳይመልስልሽ በስርዓት ዱዓ ሳታደርጊ ነው የተመለሽውና በጣም ያሳዝናል። አላህ ከእንዲህ አይነት ፈተና ይጠብቀን ነው የሚባለው ማለት ነው። ኡምራን ያህል ነገር ተሂዶ እንደገና መልሳ በእንደዛ አይነት መልኩ ልክ እንደ በፊቷ መታለች። ሙዚቃንም አልተውም ቤተሰቦችም ተይ ቢሉኝ እምቢ ብያቸው ቀርቻለሁኝ፣ ትዳር ማግቢ ቢሉኝ እነሱን እምቢ ብዬ ቀርቻለሁ ብላለች። እና ይህን ያህል አመፀኛ ከሆንሽ ሲጀመር ልብሽን እያወቅሽው ኡምራ መሄድ አይጠበቅብሽም ነበር ማለት ነው። እኛን ሳይሆን አላህን ሳይሆን የሸወድሽው ነፍስየሽን ነው። ወላሂ አላህ አሁንም ይመልስሽ፣ ከአላህ ተስፋ አይቆረጥም። እኔ በጣም ነው የገረመኝም በጣም ነው ያዘንኩት። እስኪ ያለችውን እንስማት። ህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆን በህጉ ቢጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አንድ ቤት መኖር በጭራሽ። እኔ ቤቴ ነኝ እሱ ቤቱ ነው። ካለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይ ትሞት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቀደም እንደሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የሕክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። እውነት ነው ሞክሬያለሁ ሁሉ ነው። ሁለቱ ነው አልተሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው። ነገሮች ጥሩ ይሆናሉ ብዬ አስባለሁ። ወይኔ እኔ ኢላሂ አርህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙተ እንደው ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ባሽ ሚከራይነት እኔ አላቅም ሰይፉዬ። ስንዳይት የከራይ ይሆናል እንዴ? ለእናንተ እኮ ነው ሰይፉዬ። እንደዚህ ሁሌ ነው የምትጓጉብኝ አይደለም? በቃ ለመጠየቅ እንኳን እያየሁሽ እየተሳሳቀን እንደዚህ ሰው አንዱ ይባላል አንዱ አይባልም እየተባባለ ቃላት እየተወራወረ ጊዜ እየሄደ ነው። እና ቢያንስ አሁን ቀደም እንዳልሽ እናንተ ለማስደሰት ስንዳይት ሙተ ለማስደሰት ያሰብኩትን ነገር አሁን ደግሞ ለምን እንደዚህ ስትሆኑ በቃ ወይኔ ለምንድን ነው እንደዚህ እንትን ያልኩት እላለሁ። ገባ ልክ ደግሞ በኋላ ላይ ሳስበው ደግሞ አብሮ መኖር ስላለ እተወዋለሁ። አሁን የምር ልጠይቃት ነው። የምር ልጠይቃት ነው። በህይወትሽ የወደድሽው ሰው የለ? አይ እወዳለሁ። በመውደድም ማለት በደንብ ፍቅር ይዞሽ ያውቃል? ኤሌመንተሪ ሃይ ስኩል ነገር እያለሁ ተማሪ እያለሁ። አንቺ ነበር የወደድሽው? አይ እንደ ትምህርት ቤት እንደምንገናኘው ምናምን ተገናኝተን ምናምን ነገር በቃ
የትምህርት ቤት ጓደኞች እንደመሆን አይነት ነገር ግን ፍቅረኞች ነን ብለን አስበነው ነው። ግን እንደዛ አይነት ስሜት ነው አሁን ሳስበው። የት ነው ያለው እሱ ልጅ? እኔ እንዳለው የት እንዳለው ይወቅ እንጂ ማየት ያውቀው ሰይፉዬ እንደምትወጂው ያውቃል። አሁን እንደሰማችኋት ነው እንግዲህ የኪራይን ባል ቢሆን ፈልጉልኝ ለሰው ጭቅጭቅ የኪራይን ባል ቢሆን ላግባ እያለች እየቀለደች ነውና በነገራችን ላይ ሰይፉ ለምን እንዳቀረባት አላውቅም። ምን ለሰዎች ምን የምታስተምረው ነገር አላት? ምንም የምታስተምረው ነገር የላትም ሀታ ማለት ነው። ምንም በቃ እሱ ተሽሎ እንደውም ለአንቺ አስበው እኮ ነው ሂጃብ ለብሰሻል ወደ ሙዚቃ ዓለም አትመለሽም በቃ ተውበት አደረግሽ ብለው ሰው ደስ ያለው እንደዚያ ኮሜንት ይጻፈልሽ እኮ ላንቺ ደስ ብሏቸው ነው ላንቺ አስበው ነው እያላት እንኳን መረዳት አትችልም። ሱብሃንአላህ። አንዷ ደግሞ መጣችና ሚዲያ ላይ ምን አለኝ ሂጃብ ጸጉሯን ግማሹን ትገልጻለች ለምን እንደዚህ ታደርጊያለሽ የተባለ ቃለ መጠየቅ ታላቅ ቻናል ላይ ቀርባ አይ በልብ ነው እሱ እስኪ አራ እንስማት እናላውራ እንስማት መጀመሪያ እስኪ እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል እሱ አይቻልም ጸጉሯን ሳሸፍን ምን አይላል ሰውነት ልብ ላይ ነው ያለው ፊትህ ላይ አይደለም ጸጉርህ ላይ አይደለም። እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ጸጉርን መሸፈን አይከብደውም ነበር። ልቡ ስላላመነ ነው ጸጉር ያልተሸፈነው። እንግዲህ ኡስታዝ አጠር ባለች ሰከንድ ራሱ እንመልሱላታል። አይገርም? ልብ ቢያምን ጸጉር ይሸፈን ነበር። ልብ ቢያምን ፊት ይሸፈን ነበር ወይም ደግሞ ከወንዶች ትከለከል ነበር። እዚህ ጋር ፊትንና ጸጉርን መሸፈን ለምን እንደሆነ እየገባት አልመሰለኝም። ወደ ሀራም ወንድሞችን ላለመጣራት ሴት ልጅ ውብ ስለሆነች መሸፋፈን ስላለባት አላህ ሱብሃነሁ ወተዓላ ስለደነገገባት ነው ማለት ነው። ያ ማለት ደግሞ ከኢማን ከእምነት አንዱ ነው። እንዴ ልብ በእምነት ነው። ምን አይነት አማርኛ ምን አይነት ቋንቋ ነው? ለኔ ምንም የማይገባኝ ማለት ነው። እና አንዳንድ ሴቶች መገሸላለጥ ሲፈልጉ ልብ ኢማን በልብ ነው ይላሉ ማለት ነው። እና ደግሞ መስዬ ምን እንዳለች ታውቃላችሁ? እንደው የማይሰማ ጉድ የለም። ማሲ ኢየሱስን አገባዋለሁኝ በጀነት ብላ ነበርና እስቲ ይሄንን ቪዲዮ እንስማ። ማለት ሌሎች አካላቶች ተቆጥተዋል። እንዴት የኛን የምናመልከውን ኢየሱስ እናገባለን ታያለሽ ብለው በጣም ተቀይመዋታል። እሷ መልስ ሰጥታቸዋለች። እሱን እናዳምጥ። ትናንትና ኢብሮ ቤት ኢብራሂም አፖሎጂስት ቤት ላይቭ ላይ ነበርኩኝ። ከዛሬ 5 ዓመት በፊት ስለነበረኝ የንጽጽር ቆይታ እያወራኋቸው ነበረ። ለና ኢብሮ ሰለምቴ እንደምመስለው እየጠየቀኝ ነበረ። የተለያዩ መልሶችን እየመለስኩኝ አሁን ላይ ብቻዬን ሳልሆን በጣም ጠንካራ ልጆች ሴትም ወንዶችም ንጽጽር ላይ ገብታችሁ አሳርፋችሁኛል፣ አላህ ይጨምርላችሁ እያልኩኝ እነሱንም እየመረኳቸው ንጽጽር በዚህ ሰዓት በጣም ጥሩ ለውጥ እንዳመጣና ከዚህ በኋላ የስላሴ ዶክትሪን ኢየሱስ ፈጣሪ ነው እግዚአብሔር ነው እግዚአብሔር ወልድ ነው የሚል ህልውና እንደሌለው እንደተንኮታኮተ እየተነጋገርን ነበረ። ገስት ላይ ቁጭ ብለው ይህንን ሲያዳምጡ የነበሩ ክርስቲያን ወገኖቻችን ይህንን አውርቼ ስጨርስ ኢየሱስ ፈጣሪ ነው የሚል መልስ ሳይሆን ያቀረቡልኝ የሚያገባሽ የለም ቁሞ ቀርነሽ የሚፈልግሽ የለም ብለው ነበር ሲያወሩ የነበረው። ገስት ላይ ያሉትም ሰዎች ታዝበዋል፣ አይተዋል። የኔ መልስ ምንድን ነበረ? ከኔ መልክ ጋር ከኔ ትዳር ጋር ከኔ ህይወት ጋር ምንም አያገናኘውም። እያወራን ያለ ነው ስለ ሃይማኖታዊ ዶግማ ነው። የሃይማኖታዊ ዶግማ እዚህ ምድር ላይ አምነንበት ገነት የምንገባበት እንጂ የኔ መሰረት የግል ህይወት አይደለም። የኔ መሰረት የግል ህይወት አመርኩም ማስጠላውም አገባሁም አላገባሁም እዚህ ምድር ላይ ሙቼ የሚቀር ነገር ነው። ነገር ግን የምታምኑበት ህይወት ከምድራዊ እስከ ሰማያዊ እስከ ሰማይ ድረስ ተከትሏችሁ የሚሄድ ነው። በግለሰብ ላይ በቃ ፐርሰናል አታክ አታድርጉ። እንደዛ የምትሉ ከሆነ እኔ ስሙት እዚህ ምድር ላይ አለማግባቴ እኔን የሚጎዳ እናንተን የበላይ የሚያደርጋቸው ሆነ ክርስቲያን ወገኖቻችን በገነት ኢየሱስን አገባለሁ የሚል መልስ ነው ያስቀመጥኩላቸውና ይህንን በማራገብ እንዴት ኢየሱስን አገባለሁ ትላለች? እንደዛ የሚል ከሆነ የምትል ከሆነ እስልምና እንሰድባለን ምናምን ነብዩን እንሰድባለን እያሉ ነው። በነገራችን ላይ ኢየሱስን አገባለሁ ብሎ ማለት ስድብ አይደለም። ማግባቴ የክብር ጉዳይ ነው። ኦኬ የሚያገቡ ናቸው አይደለም የተከበሩት። እናንተ አለማግባት ለኔ ውርዴት መስሏችሁ አይደለም አላገባሽም የምትሉኝ። ስለዚህ ማግባት ክብር ከሆነ ክርስቶስን አገባለሁ ብሎ ማለት የክርስቶስ ክብር ነው። መጽሐፍ ቅዱስ ላይ እንደውም በተደጋጋሚ በዚህ ሰጥቻለሁ። በኦርቶዶክስ አለማግባት ጽድቅ እንደሆነ የኦርቶዶክስ ጳጳሳት፣ ሲኖዶስ፣ ፓትሪያርኩ፣ ማርያም፣ ሐዋርያት፣ ኢየሱስ፣ ጳውሎስ አላገቡም። ባለማግባታችሁ ስትመኩ አይደለም የምትሉት።
ስለዚህ እኔ አለማግባት ከነዚህ ጻድቃኖች ወገን የሚመደብ እንጂ እንደ ውርደት የሚታይ አይደለም። እንደ ውርደትም ካያችሁት በገነት ኢየሱስን አገባለሁ ብያለሁ። ኢየሱስን አገባለሁ ብሎ ማለት ስድብ አይደለም። ክርስቶስ ወንድ ነው። አንድ አይሁዳዊ ወንድ ነው። አንድ አይሁዳዊ የሃይማኖት ሰባኪ ነው። መጽሐፍ ቅዱስ ላይ አይ ኢየሱስ ፈጣሪ ስለሆነ ፈጣሪ ሚስት አያገባም ተብሎ አልተጻፈም። ክርስቶስ የማርያምን ማህፀን የከፈተ ወንድ ልጅ ነው። አስገርዟለች። በአይሁድ ሕግ መሰረት አይሁዳውያኖች ከእግዚአብሔር ጋር ቃል ኪዳን የገቡት የግርዘት ቃል ኪዳን ነው። ተግባብተናል። ስለዚህ ተገርዟል ኢየሱስ ክርስቶስ። ድንግል ማርያም ናት ወስዳ እንደውም የግርዛት መስዋዕት አቅርባ ያስገረዘችው። ስለዚህ አንድ ወንድ የሚገረዘው ለምንድን ነው? የሚገረዘው ለምንድን ነው? እርሳስ የምትቀርጹት ለምንድን ነው? እንዲጽፍ ነው አይደለም? ስለዚህ አንድ ወንድ የሚገረዘው የወንድነት ስርዓቱን እንዲያካሄድለት ነው። ስለዚህ በክርስቶስ በገነት አያገባም የሚል ምንም አይነት መረጃ የለም። ስለዚህ እንዲያውም የማቴዎስ ወንጌል 19:29 ወይም ማርቆስ 10:30 ካልተሳሳኩኝ ምንድነው የሚለው ለወንጌል ብሎ እዚህ ምድር ላይ ስደት እየደረሰበት በዛኛው በመንግስተ ሰማይ ቤትን፣ የወይን አትክልትን፣ እህትን፣ አባትን፣ ሚስትን፣ እርሻን ያገኛል ብሏል። ክርስቶስም ደቀ መዛሙርቱም ጳውሎስም እዚህ ምድር ላይ ሚስት አላገቡም። ስለዚህ ወይ ወንጌሉ ተሳስቷል ወይ ወንጌሉ በመንግስተ ሰማይ እነ ጴጥሮስ እነ ጳውሎስ ራሱ ክርስቶስ ሚስት ያገባሉ። ስለዚህ እኔ አማርጬ በነገራችን ላይ እንደ አይሁድ እምነት ሙስሊሞች ገነት ይገባሉ። አይሁዶቹ የምንጠይቋቸው ሙስሊም የአይሁድን ገነት ይገባሉ ይበጥላቸው ይገባል ነው የሚሉት። ምክንያቱም እኛ የሙሴን አምላክ ስለምናመልክ ማለት ነው። ስለዚህ የአይሁድን ገነት ይገባሉ። ጳውሎስ፣ ጴጥሮስ፣ ክርስቶስ ምን ናቸው? አይሁዶች ናቸው። እነዚህን አይሁዶች መሰረት አድርጌ ነው እያወራለሁት እንጂ የእናንተን የቄስና መነኩሴ የፈጠሩትን ስህተት የቄስና የመነኩሴ ኢጎ ኢየሱስን ፈጣሪ ያደረገው ያን ሰላም አረክታችሁ አይደለም እያወራ ያለሁት። ወንጌል ላይ ስላለው ስለ ክርስቶስ ኢየሱስ ነው እያወራ ያለሁት። ስለዛ ስለ አይሁዳዊው ሰባኪ ነው እያወራ ያለሁት። እንደዚህ እንደ አይሁዳዊ ሰባኪ በገነት ሚስት ያገባሉ ብሏል። ስለዛ ነው እያወራ ያለሁት። እንሳደባለን። አከሌና አገባለሁ ብሎ ማለት ስድብ አይደለም። ሲጀመር እናንተ ታሪካችሁ መሳደብ ነው። ስትሳደቡ ትኖራላችሁ። የእናንተ ስድብ ነው ወደ ሶሻል ሚዲያ ያመጣኝ። አያችሁ ግን የመሐመድ አምላክ እንደዚህ ያዋርዳቸዋል። የክርስትና ዶግማ የተንኮታኮተ የሌለ እዚህ ምድር ላይ ህልውና የሌለው ነው። ለወደፊት ቄስና መነኩሴ ሚንበር ላይ ቆሞ ምሕራብ ላይ ቆሞ መድረክ ላይ ቆሞ ማርያም ፈጣሪ ናት አልተ ኢየሱስ ፈጣሪ ነው የሚል የሚያፍርበት ጊዜ ይመጣል። ለወደፊት ኢየሱስ ፈጣሪ ነው የሚል ትውልድ አይኖርም። ጠፊ ዶግማ ላይ ነው ያላችሁት። ይሄን በተደጋጋሚ ነግራችኋለሁ፣ አስረግጬ ነግራችኋለሁ። ኢየሱስን አገባለሁ ያልኩት ራሳችሁ ወንጌል ተነስቼ እንጂ ከእናንተ ቄስና መነኩሴ ተነስቼ አይደለም። ቄስና መነኩሴዎቻችሁ ከወንጌል ጋር ከሐዋርያት ጋር ካልተመሳሰለ ተቀባይነት የለውም። 1 ሚሊዮን ሃይማኖት አስተምራችኋል እኮ ላለፉት 5 ዓመት እኮ አስተምራችኋለሁ እኮ ኢየሱስ እግዚአብሔር ወልድ አይደለም። ቄሶችና መነኩሴዎቻችሁ ኢየሱስ እግዚአብሔር ወልድ ነው የሚሉት ከጳውሎስ ከጴጥሮስ ከሐዋርያት እምነት ጋር መግጠም አለበት። ካልገጠመ ተቀባይነት የለውም። አንድ ሃይማኖት አበው አይደለም 1 ሚሊዮን ሃይማኖት አበው ቢኖራችሁ ብያችኋለሁ። ተግባብተናል። ስለዚህ ለመሳደብ፣ ለመቅጠፍ፣ ለማጭበርበር ሰበብ አትፈልጉ። ካለ ምንም ሰበብ ለዚህ ለተንኮታኮተው ዶግማችሁ ብላችሁ ጥሩ ዶግማ እንኳን ቢኖራችሁ አንድ እኮ ዋሽቶም ተሳድቦም እኮ ጥሩ ነገር ቢኖሩ ጥሩ ነበር። ዋሽታችሁ ተሳድባችሁም ቀጥፋችሁም ዶግማችሁ ወደቀ፣ ተንኮታኮተ። በማን ወደቀ? በእኛ በሙስሊሞች። አያችሁ የመሐመድ አምላክ እንዲህ ያዋርዳል። መሐመድ አለይሂ ሰላቱ ወሰለም የሰበኩት አምላክ እንዲህ እውነተኛ አምላክ ነው። መሐመድ የተናገሩት እንዲህ እውነት ነው። መሐመድ እናዋርዳለን ብላችሁ ተዋረዳችሁ። አስረግጬ ነው የምነግራችሁ። ተግባብተናል። ሸራ አድርጋችሁ አድርሱላችሁ። ስለዚህ አስረግጬ ነግራችኋለሁኝ። በገነት እንግዲህ በዚህ በመሲ ንግግር እኔ ኢየሱስን በገነት አገባዋለሁ ባለችበት ወላሂ በማይሆን በአላህ ላይ ምንም የት ላይ የመጸያፊ ቃላት እየተናገሩ ነውና ሐስቡነላሁ ወኒዕመል ወኪል። ያው መረዳት ካልቻሉ እንግዲህ ምንድነው አማራጫቸው? መሳደብ፣ ፈጣሪያችንን ማንቋሸሽ ነውና አላህ እጃችሁን ይሰጣቸዋል ወይ ይመራቸዋል። አብራችሁ ስለቆያችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።